ህይወት የመናና የፈሪሃ አብሮ መሆን ግራ ጋብቷታል። እነዚህ የተረገሙ ምን ሆነው ነው? ቆይ ለምን አብረው ሆኑ? እንዴት ፍቅርስ ፈጠሩ? እንዴት ሊዋደዱ ቻሉ? ሁለቱ እኮ ጸበኛ ማሞች ነበሩ። ዛሬ እንዴት ነው? ስለዚህ የሆነ ነገር አድርጌ ሁለቱንም ማጣላት አለብኝ እንጂ እነዚህ የተረገሙ አንድ ላይ ከሆኑማ፣ በተለይ እቺ የተረገመች ፈሪሃ የምትባል ጥንብ ገረድ እኮ እኔን እየሰለለችኝ ነው። ትከታተለኛለች። የሆነ ነገር ካለቻት መናም አሁን ላይ ልታምናት ትችላለች። መና እስካሁን ሚስጥሬን አላወጣችብኝም፣ ምክንያቱም በጣም ስለምትፈራኝ ያደረኳት ነገር ስለነበረ በማለት ትናገራለች። መና አሁን ላይ ህይወትን ይኸው አባቴን ስላደረግሽውን ነገር ሁሉ ከዚህ በኋላ እንደማልፈራና እያንዳንዱ እናገራለሁ፣ ነገርሽ ስራሽ ሁሉ ወንጀል ስለሆነ ለህግ መውጣት አለበት፣ አጋልጥሻለሁ የሚል ንግግር ስትናገራት ህይወት ትደነግጣለች። ህይወት አጠፋሻለሁ መና፣ አርፈሽ ብትቀመጭ ይሻልሻል። እንዴት ይህንን ሚስጥር እንዴት ታወሪያለሽ? ማን ነው ቆየ ልብ ልብ የሰጠሽ? ማን ነው አይዞሽ ያለሽ? በማለት ስትነግራት ማን አይዞኝ እንዲለኝ ትፈልጊያለሽ? በቃ ይበቃኛል፣ በጣም በዛ፣ ተሸከምኩሽ። ምን ያህል ጊዜ አባቴን እንደዛ አሰቃየሽው፣ አማረርሽው፣ ብዙ ነገር አድርገሸዋል። አውቃለሁ አሁን አባቴ ባንቺ ቁጥጥር ስር እንደሆነ። አዎ አባቴ የሚያውቀው አንቺ ገንዘብ ከፍለሽ እንዳስለቀቅሽው ነው። ግን ደግሞ እውነቱ ይህ አይደለም። እውነቱን እኔ ያውቃለሁ። ስለዚህ የሆነ ያለውን ነገር እኔ በደንብ ጠንቅቄ አውቃለሁ። አባቴን አሳምነዋለሁ። እመኝኝ የህይወት ፍጻሜ አያምርም። ከዚህ በኋላ አንቺ የኔ ተላላኪ እንደምትሆኝ፣ ምክንያቱም አንቺ አሁን ቤት ባለቤት ነኝ ብለሽ ነው የምታስቢው ወይ? በማለት ስትናገራት ህይወት መናን ካዳመጠቻት በኋላ አንድ ነገር ልንገርሽ አንቺ ጥንብገረድ፣ ይህንን ቤት የኔ ቤት ነው፣ የማንኛችሁም አይደለም። ደግሞ መኘኝ አንድ ባንድ ሁላችሁም ከዚህ ቤት ትወጣላችሁ። ከዛ የኔ ብቻ ይሆናል ይህ ቤት። እመኘኝ ከዚህ ቤት አስወጣሻለሁ። ሁላችሁም ይህንን ቤት ለቃችሁ ትሄዳላችሁ ስትል ስትፎክርባት፣ መና ከዚህ በኋላ ይበቃሻል፣ ይውልሽ ምንም ነገር ማድረግ አትችይም ብላ ጥላት ለመሄድ ብድግ ስትል ነበር ህይወት የመናን ፀጉር የያዘችው። መና ከዛን ስትጮህ ነበረ። የፈሪሃ አጎት ተንደርድሮ ማለትም ታዲ ልጅን እይልኝ እስኪ ድምጿን ሰማሁኝ በማለት ወደ መኝታ ቤት የሄደው። ፈሪሃና አሮን አሁን ላይ እየተዝናኑ ነው። ፈሪሃና አሮን የሄዱበት አንድ ላይ መሆናቸውን እርግጥ መና አታውቅም። መና ብታውቅ ምን እንደሚፈጠር ሁሉም ግልጽ ነው። ግን ደግሞ ቢሆንም እኔ አሁን ላይ ማድረግ ያለብኝን ከአሮን ላይ ማወቅ ያለብኝ ነገር ማወቅ አለብኝ በማለት ፈሪሃ ነገሮችን ወደ ኋላ አድርጌ አምን እሱ ደግሞ እንደሚነግረኝ ቃል ገብቶልኛል። ያለውን ነገር ይነግረኛል። ከዛም በኋላ ችግር የለውም። ፈሪሃ ይህንን ነገር እያሰበችው ብቻዋን ነበረ። መና የት እንደምትሄድ ሳታቅ ነበር መና አለባብሳና አሰማምራ እንድትሄድ ያደረገቻት። ፈሪሃም ደስ እያላት፣ አሮንም ሲያያት እጅግ በጣም ደስ ብሎት ነበረ። ግን ደግሞ አሁን ላይ ህይወት እርግጠኛ እናቱ እንዳልሆነች ለፈሪሃ ሲነግራት፣ ፈሪሃ ለሱ ይምሰል ፈገግ እያለች እንጂ ነገሮችን እንዴት እንደሆነ ህይወት ምን እንደምታደርግ ምን እያደረገችም እንደሆነ ይጠይቃታል። ትጠይቀዋለች። ፈሪሃ ስትጠይቀው አሮን ይውልሽ አንድ ነገር አዳምጭኝ ፈሪሃ፣ የእውነቴን ነው የምልሽ፣ እኔና አንቺ እስኪ እንጥፋ እንሂድ ይላታል። ወዴት ነው መሄድና መጥፋት ያለብን? መሄድም ካለብን ወዴት እንሄዳለን? አሁን እኮ አንተ መናን ልታገባ ነው። መናን አግብተህ ቤት ንብረት እንድትወርስ እኮ እየገፋፋችህ ነው እናትህ በማለት ስትነግረው፣ ይኸውልሽ ፈሪሃ እውነታው ይህ አይደለም። እውነታው ህይወት ገንዘብ አጠግብም። የእውነቴን ነው ምልሽ፣ ህይወት ወላጅ እናቴ ናት ማለት ይከብዳል። እርግጥ ብዙ ገመና ደብቄላታለሁ፣ ብዙ ነገር አድርጌላታለሁ። ግን ህይወት የምትማር ሴት አይደለችም በማለት ሚስጥሩን ይጀምረዋል። በዛን ሰዓት ፈሪሃም ደስ እያላት ማዳመጥ ትጀምራለች። ቆይን የምልህ አልገባኝም፣ ግን እንዴት ህይወት እናትህ አይደለች? ለምንድን ነው እንደዚህ ሲን ያህል እየተማረርክ ያለኸው? እኔ ብዙ ጸጸት በውስጥ ያለ፣ እውነቴን ነው የምልሽ፣ ከሰዎች ጋር ወንጀልን ተባብሬ መስራት አልፈልግም። ግን ደግሞ ሳልወድ በግዴ ይኸው የህይወት ልጅ በመባል እየሰራው ነው ይላታል። ለካ ነገሩ ወንጀል እንደሆነ ነው አንተም የምታውቀው በማለት እሷም እሺ እስኪ እኔም እናንተ የምንተጋገዘውና የምንረዳዳው ነገር ካለ ልትነግረኝ ትችላለህ ወይ? በማለት ነገሩ ሚስጥሩን እንዲነግራት ትጎተጉተው ጀመር።
ታዴ ራሱን አሞት ወደ ቤት ከተመለሰ ምክንያቱም እዛ ሄዶ ምንም ወረቀቱን አለማስተካከሉ ግራ ቢያጋባውም ግን ምን እየሆንኩኝ ነው? ታዴ ምን እንደሆነ የሚያውቀው ነገር የለም ህመሙን። ግን ደግሞ የፈሪሃ አጎት ለምን ወደ ሆስፒታል ሂደን ለምን አትታይም ሲለው እስኪ መጀመሪያ እረፍት ላድርግና የማይሻለኝ ከሆነ ወደ ሆስፒታል ሄዳለሁኝ እንጂ ዝም ብዬ ወደ ሆስፒታል እንኳን መሄዱ ጥሩ አይደለም። አሁን እኮ ደህና ነበርኩኝ፣ ከቤት ስወጣ እኮ ነው የጀመረኝ በማለት ይናገራል። ግን ደግሞ የፈሪሃ አጎት አሁን ላይ እየጠረጠረ ይመስላል። እቺ የተረገመ ሴትዮ የተለየ ምግብ የሰጠችው ምናልባት ያ ምግብ ምን ሊኖርበት ይችላል? እንደገና ኬችን ደግሞ ሄጄ ይቅርታ ልጠይቃት ስል በዛን ሰዓት ደንግጣ ነበረ። ምንድን ነው እየተፈጠረ ያለው በማለት ብቻውን ፊቱን ዞር አድርጎ እያወራ ጀመር። ምን እያደረክ ነው ደምስ? ምንድን ነው የምታወራው? ብቻህን ትርጎመጎማለንሳ ከማን ጋር ነው የምታወራው በማለት ታዲስ ጠይቀው። አይ ወዲህ ነው እዚሁ ከኔው ራሴው እያወራሁኝ ነው። ኧረ ታዴ ከማን ጋር አወራለሁ ብለህ ነው? ማን አለ በማለት ነገሮችን እያለባብሳል። አዎ እና ታዲያው ምን ይሻላል? ወይ እሺ ጫማውን አውልቀውና አረፍ በል እዚህ ጋር በማለት ጫማውን አውልቆ ሶፋ ላይ አረፍ እንዲያደርግ ያደርገዋል። ታዴ ራሱ ሁሉን ነገር የሚቆጣጠር መድኃኒት ነው የሚሻልህ የህመም መድኃኒት ነው ብላ የማደንዘዣና የእንቅልፍ እንዲሁም ራስን የሚያስት መድኃኒቶች ነበር እሷ እየቀላቀለች የምሰጠው። የዛሬው ግን ይባስ ብሎ ከምግብ ላይ የተጨመረ መድኃኒት ነበረ። የሚዋጣውም ሆነ ምግብ ላይ የሚጨመረውም እሱን የሚያደነዝዝ ራሱን የሚያስት የሚያደርጋቸውን ነገሮች እንዳያቅ የሚያደርጉ ስለሆኑ ነገሮቹ ሁሉ በቁጥጥሯ ስር ለማድረግ አስባ ነበር ያንን ሁሉ ያደረገችው። ግን ደግሞ መናን ይዛት ስታስጨኋት ስለነበረ ደምስ በአጋጣሚ ወደ ክፍል እንዲሄድና ልጁን እንዲያይላት ከተደረገ በኋላ እሱም እየተንደረደረ ሲሄድ ያየውን ማመን ያቅቷል። መናን መሬት አስተኝታ እየደበደበቻት ነበረ። ይህ ሁሉ ታሪክ ደግሞ በስልክሽ ቀርተሽኛል፣ የኔን ድምፅ ስልክሽ ላይ አለ፣ ስለ ባሌ ስለ ውሽማዬ የማወራውን ሁሉ ቀርጸሽኛል፣ ስለዚህ ስልክሽን አምጪና ማየት አለብኝ ስትላት ህይወት መና እኔ ምንም እያደረኩት ነገር የለም ከፈለግሽ መልልሽ አለሁኝ ምንም አይነት ሪከርድ አላደረኩሽም ትላታለች። እንግዳው ስልክሽን ስጭኛ ስትል ስልኬማ የራሴ እንጂ ያንቺ አይደለም፣ ለምን ሰጥሻለሁ? ስልኬ የግሌ ነው በማለት ስትናገራት ነበር። ህይወት አንቺ ምን አባሽ ልታመጭ ነው በማለት የመናን ጸጉር እይዛ መሬት የጣለቻት። በዛን ሰዓት መሬት ጥላት ስልኩን ወደ አልጋ ላይ ወሮራ እየደበደበቻት እያለ ነበር እየተንደረደረ ደምስ የገባው። ደምስም እንደገባ አንቺ የተረገምሽ ምን እያደረግሽ ነው በማለት ነበር ይዞ በዱላ የጨረገዳት። ህይወትም ግን ደግሞ ምንም የሚያስደነግጥ ነገር ስላልሆነ ለሷ አንተ የተረገምክ ባላገር ምን አባ ፈልገህ ነው እኔን የምትመታኝ በማለት ነበረ ወደ እሱ አይኗን አፍጥጣ እያጉረዘረዘች እየቀረበችው። አንቺ ሴትዮ ታይ ብዬሻለሁ፣ ታይ ልጅቷን ምን አድርጌ ነው የምታያት? ለምንድን ነው የምደበድቢያት? የሚል ጥያቄ ስጠይቃት ምን አገባክ ነበር መልሷ።